የምላሴ እናት ራሷን ሳተች። ሀንዬን አንዳንድ ነገር ጥያቄ ጠይቃት የተገኘችው እንደዚህ እንደሆነና አባቷ እንደማይወልዳት እና በቤተ ክርስቲያን ስትወጣ አባቷ ሲወጣ እንዳገኛት ያሳደጋት አባቷ ወላጅ እናትና አባት እንደሌላት ነገረቻት። በጣም ደነገጠች፣ ራሷን ሳተች። እንዴት ሊሆን ይችላል? አባትሽ የቤተሰቦችሽን አድራሻ ወይም አልነገረሽም አለቻት። ቤተሰቦቼ እናቴም እንደሞተች እና ነበር የነገረኝ፣ ግን አሁን አንቺ እንድትረሽ እንጂ እናትና አባትሽ የት እንዳሉ አላውቅም አለ ኖላዊ ወይም የሀንዬ አባት ለአሲር ሁሉንም ነገር ነገረው። ነገ እኔ ሞት ቢመጣና ይዞኝ ብሄድ እባክህን ሀንዬን ከጎንህ እንዳትተዋት ብሎ አስለቀሰው። ጆሮም በጣም አለቀሰ። እንደዚህ አይበሉ፣ እኛ ያለንቱ ማናለን አለ። እንዴት ሆነሽ እንደተገኘሽ እና የት እንደሆኑ ቤተሰቦችሽ ምንም አድራሻ ወይም ምንም ነገር የለሽም ነበር ወይስ በህፃንነትሽ ምንም የምታስታውሽው ነገር የለሽም አለቻት። አዎ ምንም በጊዜው ወድቄ ስለነበር ምንም አይነት ማስታወስ አልቻልኩም። ወደ ሆስፒታል እንደወሰደኝና ሕክምና ሲያደርግልኝ ቆይቶ ከዚያ በኋላ ወደ ቤቱ ለፖሊስ ካሳወቅኩ በኋላ እኔ ወደ ቤቴ ወስጄ አሳደግኩሽ ነው ያለኝ። አሁን የነገረኝ። እኔ ግን ቤተሰቦችን ማግኘት አልፈልግም፣ ማየትም አልፈልግ። እኔ የምፈልገው አባቴን ነው። አባቴ እንዲድንልኝ ነው። አባቴ ተሽሎልኝ ወደ ትውልድ ሀገራችን እንድንሄድ እንጂ እኔ የቤተሰቦች ጉዳይ ወይም የምንም ጉዳይ አሳስቦኝ አያውቅም። እኔ አልፈልግም። አባቴን ብቻ ነው የምፈልገው። እሱ ለእኔ በቂ ነው። አባቴ መከራና ስቃይ ይዞ ነው ያሳደገኝ። ስለዚህ አባቴ ለእኔ በቂ ነው አለች ሀንዬ። የሰላምዬ እናት በድንገት ራሳቸውን ሳቱ። ምንም በማይታወቅ ምክንያት ራሳቸውን እንዲስቱ ያደረገቻቸው የራሳቸው ጓደኛ እንደሆነች ምንም የሚያውቁት ነገር የለም። ነገር ግን በጣም ደንግጠዋል ማለት ነው። ሰላም የቻናል ቤተሰቦች እንዴት ናችሁ? ሰላማችሁ ብዝት ይበል በያላችሁበት። እንግዲህ የሰላምዬ እናት ገንፎ አገንፍተው ሲመለሱ በድንገት ምግቡ ላይ የሆነ ነገር የጨመረችባቸው የገዛ ጓደኛቸው እንደሆነች ነገር ግን አያውቁም። እንግዲህ የሰላምዬ እናት ለጓደኛቸው ትልቅ ክብርና ውዴታ አላቸው ማለት ነው። ምክንያቱም ከዚህ በፊት በጣም በብዙ ነገር የረዳቻቸው ናትና ማለት ነው። እሷም የመጣችበት ምክንያት ምንም አልታወቀም። እሷ ግን ሁልጊዜም ቢሆን ስለ እሷ ነው የምታወራው ማለት ነው። የሰላምዬ እናት እንግዲህ ልጅ አለሽ ብላ የገዛ ጓደኛዋን ሌላ ልጅ ለማስመጣት ስትሞክር እና ከጠፋሁ 16 ዓመቴ ነው። እናትና አባቴን ምንም የማውቃቸው ነገር የለኝም፣ የት እንዳሉ ማላቃቸውም ብላ በቴሌቪዥን እንዲታይ ያደረገቻት የገዛ ጓደኛዋ ናት ማለት ነው። ምክንያቱም ወደ ህይወቷ የመጣችው እኔ ልጅ ሳልወልድ እሷ ይሄ ሁላ ሀብት እንዲሁም ልጆች ብዙ ነገር እንዲኖራት የሆነችው በእኔ ምክንያት ነው። ድሮማ ምንም አይነት ነገር የላትም ነበር፣ ሁልጊዜ ከኔ እንደለመነች ነበር እያለች ከራሷ ጋር እያጉረመረመች ይሄንን ሴራ ያሴረችው እሷ ናት። ነገር ግን የሰላምዬ እናት ምንም ነገር በማታውቀው ነገር ልጄን አየኋት ብላ ራሷን እንድትስት ሆናለች። ዶክተሩም ጭንቀት ይሄ ሰሞኑ በጣም ጭንቀትና በጣም ብዙ የአይምሮ ጭንቀቷ በጣም ከቀን ወደ ቀን የባሰ ነው። ለምን እስከ ዛሬ ይዛችኋት አልመጣችሁም ነበር? በጣም እኮ ተጨንቃለች አለኝ። ሀንዬ በጣም ደነገጠች። ራሷን ስታያት በጣም ደነገጠኝ። ምንም ማድረግ እንደማችል ስታቅ በቃ አፏን ይዛ ቁጭ አለኝ። ሰላምዬ በጣም ጮኸች። ምላሴ እናቴ አንቺን እኔ ማጣት አልፈልግም፣ እባክሽን ተመለሽ የኔ እናት እያለ በጣም እያለቀሰ ነበር። ምክንያቱም ምላሴ ሰሞኑን ከእናቱ ጋር ሳይሆን አዲስ ጓደኛ አግኝቶ ከእሷ ጋር እያሳለፈ ባለበት ሁኔታ በጣም ተጸጸተ። ምክንያቱም ከእናቴ ጋር ብዙ ነገር ማሳለፍ እየቻልኩኝ፣ አሁን ግን እናቴን ሰሞኑን ትቻታለሁ፣ ያለችበትንም ሁኔታ ምንም ነገር
ምንም ነገር አላጣራሁም ዶክተር፣ ጥፋቱ የኔ ነው። እስከ ዛሬ ከእናቴ ጋር በጣም ቤስት ጓደኛ ነበር። አሁን ግን እኔም ሰሞኑን ራቅ ራቅ እያልኩኝ ነው አላት። ለምን ልትርቅ ቻልክ? በሰላም ነው የራክበት? አይ በቃ ከጓደኞቼ ጋር ወጣ ወጣ እያልኩ እንጂ ለሌላ እንኳ አይደለም። እንደዚህ ትሆናለች ብዬ አስቤ አላቅም። በጣም ነው ያዘንኩት። በእርግጥ እናቴ ሁል ጊዜ ስለ ሀሴት ስታወራ ሰማታለሁ አለ። አሁን መሄድ አለብኝ። እናትህ እንድትድን ጸሎት ማድረግ አለብህ። ይሄ ነው፣ ሌላ ነገር የለውም። ምንም የሚያሰጋ ነገር የለውም። በወቅቱ መድኃኒቱን ከዋጠችና የሚያስጨንቃትን አይምሮዋን ለቀቅ ካደረገችው ምናልባች ወደ ነበረችበት ትመለስ ይሆናል። ያ እንዲሆን ደግሞ የአንተ ብርታት ያስፈልጋል። አንተ ጠንካራ ልጅ ነህ። ካንተ ብዙ ነገር የምንጠብቀው ነገር አለ። በተለይ እኔ ካንተ ብዙ ነገር እጠብቃለሁ። ደጋግሜ ነግሬያለሁ አለው። የሀንዬ አባት አሁንም በጣም ታመሙ። ነገር ግን ለሀንዬ መናገር አልፈለገም። ጆሮ አለቀሰ። እባክሽን አባቴ ቤት የሚቀመጥበት ቦታ ካለ ብር እንዲሰርቅ እርጅኝ አላት እህቱን። እሷም እንዴት ከጠፋ እኮ እኔን ነው የሚገለው፣ ምን ማድረግ ይችላል? የሚያስቀምጥበትን ግን አውቀዋለሁ አለችው። ውዶችዬ ላይክ ሰብስክራይብ በማድረግ ቤተሰብ ይሁኑ። አመሰግናለሁ። ወዳችኋለሁ። የሀንዬ አባት ህመማቸው ከቀን ወደ ቀን ጨመረ። ሀንዬ በጣም አሳሰባት። ምላሴ የሕክምናውን ገንዘብ ለሀንዬ አባት እንደሚያውለው ከዚህ በፊት ለጉብኝት የሚሆነውን ገንዘብ ለሀንዬ አባት እንደሚያውለው ተናግረው ነበር። ነገር ግን በድንገት እናቱ ታማ ሆስፒታል ስትገባ በጣም ጨነቀው። ሀንዬ በጣም ስትጨነቅ ሲያየት ምን ሆነሽ ነው ብሎ ሁሉንም ነገር ሲጠይቃት ሁሉንም ነገር ነገረችው። አባቴ በጣም ህመም ላይ ነው። እኔ ምን እንደማደርግ ለራሱ ግራ ገብቶኛል። እጅ ላይ ደግሞ ምንም አይነት ገንዘብ የለብኝም። አባቴ አንድ ነገር ቢሆን እኔ በህይወት መኖር ራሱ እንጃ። ምክንያቱም ያለኝም ተስፋዬም ሁለ ነገሬም አባቴ ነው። የመኖር ሚስጥር አባቴ ነው። ለእኔ የከፈለው ዋጋና የሆነልኝ ሳስበው እኔ ምንም ነኝ። በፈጣሪ ቃል በቃ ትጨነቂ አላት። ሁሉንም ነገር ለሰላም ነገራት። ሀንዬ በጣም ተጨንቃለች። ለዛ ነው አሁን ላይ የጠፋችው። በእርግጥ የኛም እናት ስትወድቅ እሷም ደንግጣለች። ነገር ግን አባቷ በጣም ታመዋል። እጇ ላይ ደግሞ ምንም አይነት ሳንቲም የለም ማለት። እኔም ደግሞ ያጠራቀምኩት በቂ አይደለም። የተጠየቀችው ገንዘብ ከአቅም በላይ ስለሆነ በጣም ከባድ ነው አላት ምላሴ። ምን ማድረግ አለብን? ምክንያቱም ለአባቷ መድረስ አለብን አለ ምላስ። ሀንዬ ምላሴን ለማንም እንዳትናገር፣ እኔ ለአባቴ ምንም እሆናለሁ አለች። ጆሮ ከአባቱ ንብረት ሂዶ ሊሰርቅ ተስማማ። ምክንያቱም አባቱ በጣም ታሞ ደክሟል። አባቱ ሆስፒታል በሄደበት ጊዜ ገብቶ ሁሉንም ነገር ሰርቆ አባቱን እንደሚያሳክም ለእህቱ ነገራት። እህቱም ተው አባቴ